ዛሬ በአዲስ አበባ ውስጥ ለሽያጭ የወጡ የተለያዩ የቤት አማራጮችን ይዤላችሁ መጥቻለሁ። ወሳኝ መረጃ በቦሌ ለማንኛውም የንግድ አገልግሎት መሆን የሚችል የሱቅ ቤቶች 100% የተጠናቀቁ 40% ቅድመ ክፍያ። በተጨማሪም ጽድት ብሎ ያለቀ ዘመናዊ ቤት በሲኤምሲ 500 ካሬ ሜትር ግራውንድ ፕላስቱ እያንዳንዳቸው በጥሩ ዋጋ ቀርበዋል። ሁሉንም መረጃ በጥሞና ተከታተሉኝ፣ አብራችሁን ቆዩ። ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን፣ ዛሬም ወሳኝ የቤት መረጃን በአዲስ አበባ ውስጥ ይዘንላችሁ ቀርበናል። ለንግድ መደብር ለማንኛውም የንግድ ቦታ መሆን የሚችሉ 100% ተጠናቀው በመሃል ቦሌ ላይ ለሽያጭ የቀረቡ የሱቅ ቤቶችን ሙሉ መረጃ ነግራችኋለሁ። ታዲያ ይህ ሱቅ የሚገኘው ቦታው ቦሌ ፍላሚንጎ አካባቢ ሲሆን ግራውንድ ላይ አንደኛ እንዲሁም ሁለተኛና ሶስተኛ ፎቅ ላይ 100% ግንባታቸው በምታዩት መልኩ ጥንቅቅ ብለው አሁን በመሸጥ ላይ ይገኛሉ። እንግዲህ ግራውንድ ላይ ከ33 ካሬ ሜትር ጀምሮ እስከ 405 ካሬ ሜትር ስፋት ያላቸው ለማንኛውም የንግድ መደብር መሆን የሚችሉ ሲሆን የመሸጫ ዋጋቸው ደግሞ በካሬ ሜትር ለእያንዳንዱ ይፋ ተደርጓል። አንደኛ፣ ሁለተኛ እንዲሁም ሶስተኛና ግራውንድ ላይ የሚገኙት የዋጋ መጠናቸው የተለያየ ነው። ነገር ግን ግራውንድ ላይ ያለው ለማንኛውም የንግድ አገልግሎት መሆን ይችላል ተብሎ ስለሚታሰብ ለአንድ ካሬ ሜትር ያወጡለት የመሸጫ ዋጋው ደግሞ 351 ሺህ ብር ሲሆን እናንተ ከዝቅተኛው ከ33 ካሬ ሜትር ጀምሮ የምትፈልጉትን የካሬ አማራጭ መታችሁ አይታችሁ መግዛት ትችላላችሁ። ሁለተኛ አንደኛ ፎቅ ላይ የሚገኘው ሲሆን የካሬ ስፋቱም ከ33 ካሬ ሜትር እስከ 140 ካሬ ሜትር ስፋታቸው የተዘጋጀ ሲሆን ዋጋቸው ደግሞ ለአንድ ካሬ ሜትር በ340 ሺህ ብር እየተሸጡ ይገኛሉ። መታችሁ እናንተም ግዙም። ቀጣዩ ደግሞ ሁለተኛ ፎቅ ላይ የሚገኝ ሲሆን አሁንም ዝቅተኛው ካሬ 33 ካሬ ሜትር ሲሆን እስከ 456 ካሬ ሜትር አማራጮችን ታገኛላችሁ። የካሬ ዋጋው ደግሞ 293 ሺህ ብር ነው ተብሏል። በመቀጠል በአራተኛ ደረጃ ሶስተኛ ፎቅ ላይ ያሉ የንግድ መደብሮችም ተነግረውና 33 ካሬ ሜትር አሁንም ዝቅተኛው ነው። እንዲሁም እስከ 456 ካሬ ሜትር ሲሆን ዋጋው በ234 ሺህ ብር ለአንድ ካሬ ሜትር የመሸጫ ዋጋው ይፋ ተደርጓል። ይሁን እንጂ እናንተ ይህን ብር የምትከፍሉት ሙሉውን ሳይሆን በቅድመ ክፍያ 40%ን በመክፈል ቀሪውን ደግሞ ለምን ያክል ጊዜ የሚለውን በመነጋገር መገበያየት እንደምትችሉ ሙሉ መረጃ ተነግሮናል። ታዲያ ለበለጠ መረጃ እንዲሁም ሳይቱን ለመጎብኘት በ0985 42 84 72 ላይ መደወልና ቀጠሮ በመያዝ ሳይቱን መጎብኘት ትችላላችሁ። ወደ ሌላኛው የዕለቱ መረጃ ወደ ቀጣዩ የቤት መረጃ ስናመራ ደግሞ ሲኤምሲ አካባቢ በጣም አንደኛ የሆነ የመኖሪያ መንደር ላይ ለሽያጭ የቀረበ 500 ካሬ ሜትር ግራውንድ ፕላስቱ ነው። ግቢው በምታዩት መልኩ በርካታ መኪኖችን ማስቆም እንዲችል ታስቦ ተሰርቷል። ከዛ ውጭ ሰርቪስም ጠግዞ በጥሩ ሁኔታ ለኪችን፣ ለእንግዳ መኝታ ቤት፣ ለተለያዩ አገልግሎቶች የሚውሉ ብዙ ክፍሎችን ይዞ ነው የሚገኘው። አነስተኛ ግሪን ኤሪያም ተዘጋጅቷል። አሁን ቀጥታ ወደ ዋና ቤቱ እየገባን ነው። እዚህ ላይ የምናገኘው እንግዲህ ለእንግዳ መኝታ ቤት አለያም ለአዛውንቶች ደረጃ መውጣት ለማይችሉ እንዲሁም ይህን የመሰለ የምታዩትን አስገራሚ የሆነ ሰፊ ሳሎን ከኦፕን ኪችን ጋር ነው ይዞ የሚገኘው። በተጨማሪም እዚሁ ግራውንድ ላይ መታጠቢያ ቤትና ሌሎች በርካታ ክፍሎችን ደግሞ ሰርቪሶችም ላይ እናገኛለን። ይህ የምታዩት እንግዲህ ኦፕን ኪችን ትልቁ ሳሎን ግራውንድ ላይ የምናገኘው ሲሆን በጣም ደስ በሚል ሁኔታ ነው ስፋቱን የምታገኙት። ይህን ቤት የምትፈልጉ እንግዲህ 500 ካሬ ሜትር ግራውንድ ፕላስቱ በጣም ዘመናዊ የመኖሪያ መንደር ላይ 24 ሰዓት ጥበቃ ያለበት ደስ ብሏቸው የምትኖሩበት አካባቢ ነው። ታዲያ ይህን ቤት ነባር ፋይል ዲጂታል ካርታ ሲሆን ግራውንድ ላይ ይመስላል። እዚህ ላይ መታጠቢያ ከሳሎን ፊት ለፊት አለ። ሰፊ ነው፣ ቆንጆ ነው። እንዲሁም እዚህኛው ላይ ያለው የእንግዳ መኝታ ቤት አሊያ ደግሞ እንደነገርናችሁ ደረጃ መውጣት ለማይችሉ ለአዛውንቶች ማድረግ የምትችሉ ሲሆን ወደ አንደኛ ፎቅ እንደወጣን ደግሞ በርካታ የተለያዩ አገልግሎትን መስጠት የሚችሉ ክፍሎች አሉ። እዚህ ፊት ለፊት ላይ የምናገኘው በጣም አንድ ሰፋ ያለ ክፍል ብርሃን በዚህ መልኩ በምታዩት መልኩ እንዲያገኝ ታስቦ
በተለያየ አቅጣጫ መስኮቶች እንዲሁም ፍሬንች ዶር ተሰርቶለታል። ይህ የምታዩት እንግዲህ ሻጮች እንደ ስፖርት ቤት ታስቦ የተገነባ ነው። እናንተ ግን ለምትፈልጉት አገልግሎትም ማዋል የምትችሉት ይሆናል። እጅግ በጣም ደስ የሚል በግራም በቀኝም ፊት ለፊትም ጥሩ እይታን ይዞ ነው የሚገኘው። ታዲያ ከዚህ ከምታዩት ክፍል ደግሞ ወጣ እንዳልን ሌሎች ክፍሎችን በቀኝም በግራም የተለያዩ እንደ መኝታ ቤት አገልግሎት መሆን የሚችሉ የውስጥ ሻወር፣ ሽንት ቤት ያላቸው እንደምታዩቸው ቁም ሳጥን የያዙ ልክ እንደ ትልልቅ ወይም እንደ ማስተር ቤድሩም አይነት ሰፋ ሰፋ ተብለው የተዘጋጁ ናቸው። እዚህ ላይ ደግሞ መታጠቢያ ክፍሉ ነው የምናገኘው፣ አሁን ያየነው መኝታ ቤት ማለት ነው። ከዛ በተጨማሪ እዚህ ወጣ ብለን ፊት ለፊት እንደን ደግሞ ሁለት ክፍሎች የራሳቸው የውስጥ ሻወር፣ ሽንት ቤት በጣም ሰፋ ሰፋ ብለው የተዘጋጁ ክፍሎች ናቸው። ይህ የምታዩት እንግዲህ አሁን የአንድ መኝታ ቤት የውስጥ ሻወር፣ ሽንት ቤት ያለው ሲሆን ፊት ለፊት ደግሞ ቁም ሳጥን በጣም ሰፊ ሆኖ የተሰራ ነው። ብርሃንም በዚህ መልኩ እንግዲህ እንዲገባ ታስቦ ተሰርቷል። እዚህ ላይም ሌላ አንድ መኝታ ቤት በጣም ሰፋ ተደርጎ የተዘጋጀ ነው። ቁም ሳጥንም በዚህ በምታዩት መልኩ ተዘጋጅቷል። በአጠቃላይ እንግዲህ አንደኛ ፎቅ ላይ 3 መኝታ ቤት እንዲሁም እንደ ሳሎን አገልግሎት እንደ ስፖርት ቤት አገልግሎት መሆን የሚችሉ በአጠቃላይ 5 ሰፋ ሰፋ ብለው የተዘጋጁ ክፍሎችን አይተናል። አሁን ወደ ሁለተኛ ፎቅ ወጣን። ሁለተኛ ፎቅ ላይ እንደወጣን ፊት ለፊት የምናገኘው የቤቱን ዋናውን መኝታ ቤት ሲሆን ስፋቱ በጣም ትልቅ ሳሎን የሚያክል መኝታ ቤት ነው። በምታዩት መልኩ እንግዲህ ፊት ለፊት ያሉትን ቤቶች እይታ እንዲሁም በአካባቢ ካሉ ቤቶችም ከፍ ተደርጎ የተሰራ ቆንጆ ቤት ነው። ቁም ሳጥን ከጫፍ እስከ ጫፍ የተገጠመ ይህ በጣም ደስ የሚል አይነት አቀማመጥ ነው የሚገኘው። ቤቱ አቅጣጫው እንግዲህ ወደ ሰሜን ስለሆነ እጅግ በጣም ደስ የሚል ነው። እዚህ ላይ የምታዩት እንግዲህ ቁም ሳጥን ወይም መልበሻ ክፍል ያለበት ቦታ ሲሆን ከዚህ ወጣ ብለን ደግሞ ወደ መታጠቢያ ክፍሉ እንገባለን። መታጠቢያ ክፍሉ እጅግ በጣም ደስ የሚል ሰፋ ብሎ የተዘጋጀ ሻወር ቦክስ የተገጠመለት ሁሉም ነገሮች እንደ ቦይለር ሴራሚክም ከታች እስከ ላይ ድረስ በጥሩ ሁኔታ የተዘጋጀ ነው። ውድ አድማጭ ተመልካቾቻችን ማስተር አይመስልም፣ በጣም ሰፊ ሳሎን የሚመስል ክፍል ነው። ትልቁ መኝታ ቤት ማለት ነው። ከዛ በተጨማሪ እዚህ ላይም ልክ አንደኛ ላይ እንዳየነው ሌላ መኝታ ቤት በተመሳሳይ ደረጃ ተሰርቷል። ይህም ቁም ሳጥን አለው። ታዲያ መታጠቢያ ቤቱም እዚህ ላይ የተዘጋጀ ሲሆን ከዚህ ፊት ለፊትም ሌሎች መኝታ ቤቶች አሉ። አንደኛው መኝታ ቤት ይህ የምታዩት መኝታ ቤት ማለት ነው። ቁም ሳጥን ከፊት ለፊት ተዘጋጅቷል። የውስጥ ሻወርም ተዘጋጅቶላችኋል ማለት ነው። ታዲያ ውድ ኢትዮጵያን እዚህ ቤት ላይ በአጠቃላይ 7 መኝታ ቤት እንደ 2 ሳሎን መሆን የሚችል ክፍሎችን ይዟል። አሁን ቀጥታ ከሁለተኛ ፎቅ እንደወረን የምናየው በቀኝ በኩል የሰርቪሱ ቦታ ሲሆን መኝታ ቤት፣ ሳሎን፣ ሰርቪስ እንዲሁም ኪችን፣ የስራ አጋዥ ወይም የሰራተኛ መኝታ ቤት፣ ተጨማሪ የእንግዳ መኝታ ቤት መሆን የሚችሉ በርካታ ክፍሎችን የያዘው ይህ ቤት 500 ካሬ ሜትር ሲሆን በ100 ሚሊዮን ብር ጥሪ ተብሎ አሁን ለሽያጭ ቀርቧል። ግቢው እጅግ በጣም ደስ የሚል ለልጆች መጫወቻ እንዲሁም ፓርኪንግ ምንም የሚያሳስብ ነገር የሌለበት ቆንጆ ቤት ነው። ነባር ፋይል ዲጂታል ካርታ ነው። መታችሁ እዩ፣ ተደራደሩ፣ ዋጋም እንቀንሳለን፣ አስተያየት እናደርጋለን ተብላችኋል። የዛሬው የቤት መረጃችን ይህን ይመስላል። አብራችሁ ስለቆያችሁ ከልብ አመሰግናለሁ። ሰላም ሁኑ።